ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ናችሁ? በየሳምንቱ በቀጥታ ስርጭት ከስቱዲዮ ወደ እናንተ የሚደርሰው ጤናው በቤቶ መሰናዷችን ተጀምሯል። ዛሬ በጤናው በቤቶ እንግዲህ አጀንዳ አድርገን የምንቆየው ማለት ነው የአእምሮ ጤና ላይ ነው። ሁላችንም በየቤታችን ሆነን የሚኖረንን ጥያቄ መልስ የሚሰጥ ጉዳይ ነው የሚሆነው ማለት ነው። ከኛ ጋር እንግዲህ ቆይታ ለማድረግ ሁለት በዘርፉ ያሉ ባለሙያዎች እዚህ ስቱዲዮ ተገኝተዋል። ዶክተር መስከረም አበበ ከቅዱስ ጳውሎስ ሆስፒታል የስነ አእምሮ ባለሙያ እንደዚሁም ደግሞ ኖህ ውብሸት ደግሞ የስነ ልቦና አማካሪ ነውና እንግዲህ ሁለቱ ባለሙያዎች ዛሬ በመናነሳው የአእምሮ ጤና ላይ ሰፋ ያለ ውይይት ለማድረግ ከናንተ የሚነሱ ጥያቄዎችን ሀሳቦችን ለማስተናገድ እንግዲህ ጊዜያቸውን ሰጥተው መጥተዋል። ስለመጣችሁ አብራችሁንም ስለምትቆዩ አስቀድሜ ከልብ አመሰግናችኋለሁ። እናንተም በያላችሁበት ሆናችሁ ከኛ ጋር የምትቆዩ ተመልካቾቻችን በዚህ ዙሪያ ላይ ያላችሁንም ማንኛውንም ጥያቄዎች ማንሳት ትችላላችሁ ማለት ነው። እንግዲህ ቀጥታ ስርጭቱን እየመራሁኝ ወርቅነሽ ሙላቱ ከስቱዲዮና ከመላ የካሜራ ባለሙያዎች ጋር አብሬያችሁ እስከ 11 ሰዓት ቆይታ አድርጋለሁ ማለት ነው። እዚች ጋር ቆመን ሶስት የተለያዩ ጉዳዮችን እናነሳለን። እስቲ መጀመሪያ የአእምሮ ጤና ስንል ስለምንድን ነው ዛሬ የምናወራው የሚለውን ነገር እንግዲህ አብራርተን እንድንጀምር ዶክተር መስከረም ካንቺ ልጀምርና የአእምሮ ጤና ማለት ምንድን ነው? እሺ አመሰግናለሁ። እንግዲህ የአእምሮ ጤና ስንል ትንሽ ሰፋ ያለ ነው። የአእምሮ ጤና አንደኛው እንግዲህ የWHO ወይም ዓለም አቀፍ የጤና ድርጅት እንደ ጤና መመዘኛ የሚጠቀመው አንደኛውና ዋነኛው መስፈርት ነው ወይም መመዘኛ ነው። ስለዚህ አንድ ሰው የአእምሮ ጤናው የተሟላ ነው ወይም ጥሩ የአእምሮ ጤና አለው ለማለት ስሜቱን፣ ባህሪውን፣ አስተሳሰቡን በራሱ መረዳት እንዲሁም ደግሞ እየተሰማው ያለውን ስሜት በራሱ ተረድቶ ለሌሎች ስሜትም ተጫንቆ በደንብ መግለጽ መቻልና በየቀኑ ደግሞ ያው በመውጣት መግባታችን ውስጥ ብዙ ነገር ስለምናሳልፍ እነዛን ነገሮች ችግር ሲገጥመንም ተግዳሮቶች ሲገጥሙንም በደንብ አስተውለን ጤናማ በሆነ መንገድ መፍታት ስንችልና ማህበራዊ፣ ቤተሰባዊ፣ ሃይማኖታዊ ሁሉም ግንኙነቶችን በትክክል መምራት ስንችል የአእምሮ ጤናችን የተጠበቀ ነው ማለት እንችላለን። ስነ ልቦናውስ ይላል ነው ትንሽ እንጨምርበት። እንደተጠቀሰው ነው ግን በዋናነት ዶክተር እንደጠቀሰችው አንደኛው ቀጥታ ከስሜት ጋር የተገናኘ ነው። ሁለተኛው ከምናስባቸው ሀሳቦች ነው። ሁሉም ሀሳብ ጤናማ ላይሆን ስለሚችል ሶስተኛው ድርጊቶቻችን ናቸው። እነዚህ የተመጣጠነ ሲሆኑና ከራሳችንም ከሰዎችም ጋር ያለንን ነገር ጤናማ ሲያደርጉት መልካም ሲያደርጉት የአእምሮ ጤናችን ጥሩ ነው መልካም ነው እንላለን። ቀለል ያለ ምሳሌ እንውሰድና እንግዲህ ነው እዚህ ጋር ያልከው ነገር አለ በተግባር የምናረጋው ብቻም ሳይሆን በሐሳብ ደረጃ የምናስባቸው የምናወርዳቸው ነገሮች ራሱ ያንድን ሰው የአእምሮ ጤና ምን ደረጃ ላይ እንዳለ የሚያሳውቅ ነገር ነው ተብሏልና አንድ በእናንተ ዘርፍ ያለ የጤና ትምህርት ላይ ያለ አንድ ተማሪ አብሮት ቤተ መጻሕፍት ሄዶ መጎብኘት ወይም ደግሞ እዛ ማንበብ ቢፈልግ መጀመሪያ አይሄድም አይደለ? ከሐሳብ ነው የሚጀምረው። ስለዚህ በሐሳብ ይሄድና ቤተ መጻሕፍቱም እንደሚመስል ምን አይነት ከዘርፉ ጋር ከራሱ ከሚያጠናው ትምህርት ጋር ተያያዥነት ያላቸውን መጽሐፍቶች ሊያገኝ እንደሚችል ኢማጂን ማድረጉ በራሱ ከአእምሮ ጤና ጋር ቀጥታ የሆነ ግንኙነት አለው ብዬ አሰብኩኝ። ከእናንተው አሁን ዲፋይን ካረጋችሁት ነገር ማለት ነው። ከዛ በአካል ይኬዳል ማግኘት ያለበትን ወይ ደግሞ የፈለገውን ነገር ቦታው ላይ ሄዶ ያገኝና አንብቦ እንደገና መጥቶ ደግሞ ስራ ላይ ትምህርት ላይ ይውላል ማለት ነው። ይሄ ደግሞ ሲውል ከማህበረሰቡ ጋር ያለን መስተጋብር ደግሞ ሌላኛው ሂደት ላይ ይመጣል። መጀመሪያ ሀሳብ ነበረ፣ ከዛ በተግባር ያን ነገር ማከናወን፣ ከዛ በተግባር የሚመጡ ነገሮችን ደግሞ ከሌሎች ሰዎች ጋር ጤናማ በሆነ መልኩ ያን ነገር መተግበር። ይሄ ሁላ ነገር እንግዲህ አንድ ሰው ዶክተር እንዳልሽው በየዕለቱ የምናረጋቸው እንቅስቃሴዎች፣ የምናስባቸው ነገሮች፣ የምንወርዳቸው ሁሉም ነገር እንግዲህ ጤነኛ ነው ይሄ ሰው የአእምሮ ጤና ጥሩ ነው አይደለም የሚለውን ነገር በደንብ ለማየት እንችላለን ማለት ነው። ስለዚህ እንግዲህ የአእምሮ ጤና ቁልፉ ነገር ነው ማለት ነው። በደንብ ሌሎች የስሜት ህዋሶቻችን በአግባቡ ስራቸውን መከወናቸው እንግዲህ ዋናው ጣቢያ መቆጣጠሪያው አእምሯችን ነው ማለት ነው። ይሄ ነገር ተጎድቷል፣ ጤናው ታውቋል ማለት ምን እንደሆነ ደግሞ እንመለከት። እንግዲህ እነዚህን ሁላ ነገሮች ያው ተረበሹ ማለት ነው። እሺ ዶክተር ካንቺን ጀምር። የአእምሮ ጤና ሲታወክ ወይ ደግሞ እክል ሲደርስበት ሲታመም የአእምሮ ጤና ታመመ የምንለው ምን ሲሆን ነው? መቼ ነው? እሺ እንግዲህ በመግቢያችን ላይ ስለ አእምሮ ጤና ከተነጋገርነው በመነሳት
እነዚህ ቅድም ያልናቸው የዕለት ተዕለት የምናከናውናቸውን ጉዳዮች ማንኛውም እድሜ ላይ ያለ ሰው ተማሪ ሊሆን ይችላል፣ ሰራተኛ ሊሆን ይችላል፣ እንዲሁም እድሜያቸው ገፋ ያለና በጡረታም ላይ የሚገኙ ሰዎችንም ጨምሮ በየዕለቱ የምናከናውናቸውን ሁኔታዎች ለመተግበር ስንቸገር እንዲሁም ደግሞ ባህሪያችን ላይ የተወሰኑ ለውጦችን ስናስተውል ሲምፕተምስ የምንላቸው እንግዲህ የአእምሮ ህመሞች ብዙ አይነት ናቸው። ስለዚህ መገለጫቸውን በጣም የተለያየ ነው። ስለዚህ የተለያዩ አይነት ከባህሪ መለወጥ ጋር የሚመጡ ምልክቶች ይኖራሉ። እንደዚሁም ደግሞ ለራሳችንም የሚረብሹ አስተሳሰቦች ምሳሌ ለመጥቀስ ያህል ለራሳችን ያለን ግምት ዝቅ ማለት ሊሆን ይችላል። የእንቅልፍ መረበሽ እንግዲህ ከህመሙ አይነት ጋር እያያዝን ብንገልጸው የበለጠ ግልጽ ሊሆን ይችላል እና ከባህሪ ከአስተሳሰብ ጋር እንዲሁም ከሌሎች ሰዎች ጋር ያለን ግንኙነት ላይ የተወሰነ ጫና ያሳድርብናል። እንዲሁም ደግሞ ቅድም እንዳልነው ጤናማ የሆነ ግንኙነት ከቤተሰብ ከማህበረሰብ ጋር እንዲሁም ደግሞ ፈንክሽናሊቲ የምንለው ወይም ደግሞ እለት ተዕለት የምናከናውነውን ተግባር ለማከናወን እክል ሲያመጣብን ያ ሰው የአእምሮ ጤናው ተረብሿል ወይም ተጓድሏል እንላለን። እንደተባለው ይሄ በጣም ሰፊ ነው። እዚህ ጋር ቆመን የመግቢያ ሀሳብ ለማንሳት ያለው እንጂ የአእምሮ ጤና አይነቶች አሉ። የነዛ ደግሞ የየአይነቶቹ ምልክቶች ከዛ ወደ መፍትሄያቸው ደግሞ ስንመጣ እንደዚሁ ራሳቸውን ችለው ተዘርዝረው በኋላ በደንብ እናያቸዋለን። የአእምሮ ጤና ደግሞ አይነቶችን በተወሰነ መልኩ ነው እዚህ ጋር እስቲ እናንሳቸው። እሺ መልካም። ግን የተወሰነ ለመጨመር ዶክተር መስከረም የጠቀሰችው ላይ የባህሪ ለውጥ መኖር ሲባል ዝም ብለን ጠቅለል ስናደርገው ሶስት አይነት የባህሪ ለውጦች በዋናነት እንዳለ ተመልካቾች ቢይዙልን ጥሩ ነው። አንደኛው ወደ ውስጥ ከመግባታችን በፊት የባህሪ መብዛት ሊሆን ይችላል። ከሚያስፈልገው የባህሪ መጠን በላይ ሲሆን ለምሳሌ እዚህ ጋር ከተጠቀሱት ውስጥ አንደኛው ባይፖላር ይላል። የስሜት መዋዠቅ ልንለው እንችላለን። የተለያዩ አማርኛ ስያሜዎች አሉት። ጽንፍ ምን የሚሉ የተለያየ አለ። ይሄኛው ላይ ለምሳሌ አንደኛው የባህሪ መብዛት አለ። በጣም ደስታ ከሆነ ለምሳሌ በጣም መደሰት እንደዛ አይነት፣ ሀዘንም ከሆነ በጣም ማዘን፣ ጫፍና ጫፍ ያሉ ነገሮች እንደማለት ነው። እንደዛ አይነት አንደኛው ነው። የባህሪ መብዛት ሊኖር ይችላል። እንደየህመም አይነቶቹ ሊለያይ ይችላል። ሁለተኛው የባህሪ ማነስ ነው። ከሚያስፈልገን ለምሳሌ መብላት ካለብን መጠን በታች ስንበላ እንደማለት ነው። በዛ ምክንያት ደግሞ ሰውነታችንም ባህሪያችንም ላይ ጉዳት ሲመጣ ለምሳሌ ድብርት አለ። እዛ ላይ ከላይ ደግሞ ለምሳሌ ነው እዚህ ጋር መብላቷ ላይ ያነሰ መብላትም ሳይሆን በጣም መብላትም በሁለቱም በጣም መብላት ሲሆን ቅድም ባልኩት የባህሪ መብዛት ነው። በጣም ሲያንስ ደግሞ የባህሪ ማነስ ነው። ስለዚህ ለውጥ ስንል መብዛት ሊሆን ይችላል፣ ማነስ፣ እንቅልፍ በጣም መተኛት ሊሆን ይችላል፣ በጣም እንቅልፍ ደግሞ ማጣት ሊሆን ይችላል። ሶስተኛው ደግሞ ተገቢ ያልሆነ ደግሞ ባህሪ ልናሳይ እንችላለን። የመብዛት የማነስ ጉዳይ ሳይሆን እንደ አጠቃላይ ተገቢ ተጠባቂ ያልሆነ ለምሳሌ ከፍተኛ የአእምሮ ህመም የሚለው እዚህ ጋር የተጠቀሰው አንድ ሰው እዚህ ጋር ሊያየው ሊያዳምጠው ሊነካው ከሚችለው ውጪ ከዚህ ካለው እውነታ ገሃዱ ዓለም ካለው ውጪ ሲሆን የተለየ ተገቢ ያልሆነ በተመሳሳይ ከስብዕና እክሎች ውስጥም እንደዚሁ የሚታዩ ተገቢ ያልሆኑ ባህሪዎች ለምሳሌ ጸረ ማህበረሰብ ባህሪ ካለን የስብዕና እክል ከገጠመን ለምሳሌ ጉዳት ማድረስ፣ ንብረቶች ላይ ጉዳት ማድረስ፣ ማቃጠል ሊሆን ይችላል ወዘተረፈ ቢያደርግ ይሄ የባህሪ መብዛትና ማነስ አይደለም። ለውጡ ተገቢ ያልሆነ ያልተለመደ ብቻ ሳይሆን ተገቢ ሙሉ በሙሉ ያልሆነ ባህሪ የማነስ የመብዛት ጉዳይ ስላልሆነ ስለዚህ እነዚህ የአእምሮ ህመሞች በጣም በርካታ ናቸው። ከ300 በላይ 340 300 ከዛ በላይ የሆኑ የአእምሮ እክሎች አሉ፣ ህመም አይነቶች አሉ። እነዚህ የተወሰኑት ዋና ዋናዎቹ ናቸው። እንደ ምልክት ምን ጥቅሳቸው አሁን ያየነው የባህሪ ለውጦች አሉ። በኋላ ብለን ብናያለን። ምንም አይነት ደግሞ የባህሪ ለውጥ ሳናይ ይሄ ሰው የአእምሮ ጤናው ትክክል ነው አይደለም ብለን እንደዚህ ውጫዊ የሆኑ ነገሩን አይተን ሳያሳውቅ ማለት ነው ሳይታወቅ ከፍተኛ የሆነ የአእምሮ ህመም ላይ የሚደርስ አይነት ሰው አለ። ያንንም አይነት በኋላ በደንብ ስንቀመጥ እናያለን። ምክንያቱም ሰዎች ኦኬ ምልክቱ ይሄ ነው፣ ይሄ ምልክት ያላሳየ ጤነኛ ነው ማለት ነው የሚል ድምዳሜ እንዳይወሰድ ምልክትም ሳያሳይ ወደ ከፋ ደረጃ የሚያደርስ የአእምሮ ህመምም አለ የሚለውን ነገር ተመልካቾች ከግምት እንዲያስገቡ ነው። እንግዲህ እነዚህ የጤና እክሎች በተለይ ዛሬ እንደ እህል እንደ ውሃ
የማህበራዊ ሚዲያን ሳንጠቀም መዋል እንደው ይጨንቀናል አይደለ? ስልካችን የሆነ ምን ተባለ እንደዛ አይነት ነገር አለ። ህይወታችን በዛ ታጥሯል ማለት እንችላለን። ይሄ ነገር ልክ አይደለም ማለት አይደለም። ከጊዜው ጋር መራመድ ይኖርብናል። ግን ደግሞ እንዴት የሚለው ነገር እንደ ጥያቄ መቅረብ ያለበት ይመስለኛል። እና የአእምሮ ጤናንና ሶሻል ሚዲያውን እንዴት ነው የምታየው ዶክተር? እሺ እንግዲህ እኔ የምመለከተው በሁለት መንገድ ነው። አንደኛው በጥሩ ጎኑ አየዋለሁ። ሶሻል ሚዲያ በአጠቃላይ አሉታዊ ተጽዕኖ ብቻ አይደለም ያለው። ከፖዚቲቭ ወይም ጥሩ ብለን ከምንላቸው ብንጀምር አሁን ዛሬ እየተነጋገርንበት ያለ ነው የአእምሮ ጤናን በራሱ ሰዎች ግንዛቤ ለማግኘት የተለያዩ ሚዲያዎችን ተጠቅመው ኢንፎርሜሽን ማግኘት የሚችሉበት አንዱና ዋነኛው መረብ ነው ብዬ አስባለሁኝ። ስለዚህ ትክክለኛውን አማራጭ ከተጠቀሙና ትክክለኛውን ኢንፎርሜሽን ከወሰዱ ግንዛቤውን ማግኘት ይችላሉ። ስለ አእምሮ ጤናም ብቻ ሳይሆን ስለ አብዛኛው ነገር መረጃ የምናገኝበት ነው። ጊዜ ለማሳለፍም ይጠቅማል። ሰዎች የብቸኝነት ስሜት ሲሰማቸው በተለያዩ አጋጣሚዎች ብቻቸውን በሚሆኑበት ሰዓት ሙዚቃ ማዳመጥ ሊሆን ይችላል፣ የተለያዩ አጫጭር ቪዲዮዎችን ለማየት ይሆናል። ለዛም ሊጠቀሙት ይችላሉ። የምንወዳቸውን ሰዎች ደግሞ በአቅራቢያችን ማግኘት በማንችልበት ጊዜ በተለይ እንዳስተዋል ነው እንደ ምሳሌ የኮቪድ ወረርሽኝ የነበረበትን ጊዜ መጥቀስ እንችላለን። ከሕክምና ጀምሮ እስከ ማህበራዊ ግንኙነቶችን እስከ ማስቀጠል የተጠቀምንበት ወቅትም ነበረ። ይሄ ማለት እንግዲህ መጠኑን ባላንስ አድርገን ሳይበዛም ስንጠቀመው ማለት ነው። ከዛ ባለፈ ደግሞ ብዙ ልንጠቅሳቸው የምንችላቸው ጥቅሞች አሉት። ግን አሁን ላይ ብዙ እያስተዋልን ያለነው አሉታዊ ጎኑ ምን ያህል ድረስ ነው ሊሚቱ የሚለውን ስላላወቅን አሉታዊ ጎኑ የበለጠ እየሰፋ የመጣ ይመስለኛል። ያንን ስንል ከልጆች ብንጀምር ረጅም ሰዓት ልጆች ያው ቤት ውስጥ በባህሪያቸው የመሯሯጥ የማስቸገር ሁኔታ ስላለ ስልክ ብንሰጣቸው ቁጭ ይሉልናል። ስለዚህ ያንን በምናደርግበት ሰዓት ያው እኛ ዛሬ የምናወራው ስለ አእምሮ ጤና ስለሆነ ነው እንጂ ከአይን ጀምሮ ብዙ የሚያመጣው የጎንዮሽ ጉዳት ይኖራል። አእምሮ ጤናቸውም ላይ ልጆች አንጎላቸው እድገቱን ስላልጨረሰ ከሱ ጀምሮ አሁን ደግሞ ቨርቹዋል ኦቲዝም የምንለው ነገር የተለያዩ ኦቲዝም ምልክቶችን የሚያሳዩ ልጆች አሉ። ምክንያቱም አይዘር ቲቪ ላይ ነው ረጅም ሰዓት የሚያሳልፉት ወይ ደግሞ ስልካቸው ላይ ነው። ወጣት ተማሪዎች ላይ ደግሞ በምናይበት ሰዓት ለምሳሌ ሳይበር ቡሊንግ የምንለው ወይም ራሱ ፖስት የሚያደርጉና እንደ ለምሳሌ ቲክቶክ የምንለው ሌሎችም አይነት የሶሻል ሚዲያ መረቦችን የሚጠቀሙ ልጆች ራሳቸው የተለያዩ ነገሮችን ፖስት በሚያደርጉበት ሰዓት የሚሰጡ አሉታዊ ኮሜንቶች ስለ ራሳቸው ያላቸው ግምት ላይ ዝቅተኛ እንዲሆን የበታችነት እንዲሰማቸው ሊያደርግ ይችላል። ከሱ ባለፈ ደግሞ እንግዲህ አንዳንዴ በተለይ ወጣት ልጆች እያደጉ ያሉ ልጆች አዶለሰንት የምንለው እድሜ ላይ ያሉ እንደ ሮል ሞዴል የሚከተሏቸው ሰዎች ይኖሩና ከሰውነት ቅርጽ ጀምሮ ካለባበስ ጀምሮ እነሱን ለመሆን መመኘትና ራሳቸው ያላቸውን ነገር መጥላት በጣም እየተስተዋለ ይመጣል። ሌፍት አውት የመሆን ወይም ደግሞ የመተው ብቸኛ የመሆን ስሜት ሊሰማቸው ይችላል። ያ ሰው በምን አይነት ሁኔታ ውስጥ ሆኖ ያንን ነገር ፖስት እንዳደረገ አናውቅም። ምናየው ብቻ ስለሆነ እኔ ለምን እንደዛ አልሆንኩኝም፣ እኔ ብቻ ቀረሁ የሚል ስሜት፣ ኮንፊደንስ ማጣት እንደዚህ አይነት ነገሮችን በጣም ሲያስከትል እናያለን አሁን ላይ። ከዛ ባለፈ ደግሞ ሱስ የማምጣት ባህሪም አለው። ረጅም ሰዓት ከመጠቀም ጋር ሰዓታችንን በአግባቡ አለመጠቀምና እዛ ነገር ላይ ብቻ ዲፔንደንት የመሆን ነገርም ያመጣል። ስለዚህ እንግዲህ አሉታዊ ጎንዱ እየበዛ የመጣ ይመስለኛል። ምናልባት ጥቅልል ብለን ወደ ሶሻል ሚዲያው የመምጣታችን ምክንያት ተጠቅሶ ተደርጎም የሚጠቀስ ነገር ምንድን ነው? ማህበራዊ ሚዲያ ላይ ያሉ ነገሮች በሙሉ ትክክል ናቸው ብለው በተለይ በወጣትነት እድሜ ላይ የሚገኙ ልጆች እንዲቀበሉ ያደረገው ነገር ቤተሰብ አካባቢ ይሄኛው ትክክለኛው ነገር ነው፣ ይሄኛው ደግሞ በዚህ መልኩ ነው የሚወሰደው። ስለዚህ ሰው ወይ ደግሞ ልጆች ማህበራዊ ሚዲያ ላይ የሚያገኟቸውን መረጃዎች ሁሉንም ትክክል ነው ብለው የማይወስዱበት እድልን የማግኘት አጋጣሚ ይኖራቸዋል። ይህ እንዴት ነው? ክፉና ደጉን በደንብ አሳውቆ ማሳደግ የሚባል ነገር አለና የበለጠ ደግሞ አሁን የማህበራዊ ሚዲያ ጊዜ ስለሆነ ወላጆችም ወይ ደግሞ አሳዳጊ ሊሆኑ ይችላሉ፣ ብቻ ልክ እንደ ልጆቹ ማህበራዊ ሚዲያን ተጠቅመው እዛ ማህበራዊ ሚዲያ ላይ ያለን ነገር ለማስተካከል ማየት ይፈልጋል አይደል እንዴ? በዛ ልክ እኩል በኩል እንሄዳለን ወይ? ለማረምስ የትኛው መንገድ የተሻለ ነው?
በራሱ በጣም ከባድ ነው። አሁን ለማረም ለመሄድ ማን ነው የሚያርመው? አራሚ ማን ነው? ምክንያቱም አሁን አንዱ እየተፈጠረ ያለው የማህበራዊ ሚዲያው የሁሉም መገናኛ ሆኗል። ስለዚህ አባትም አለበት እናትም አለችበት። በእድሜ ብናስቀምጠው 40ዎቹም አሉ 50ዎቹም አሉ አሁን 60ዎቹም እየገቡ ነው። በሚገርም ሁኔታ 70ም እያየን ነው። ከዛ 10ዎቹን እናያል። አሁን ማንን ያተርፋል? እሱ ሌላ በደንብ ሰፊ ውይይት ይፈልጋል ለማረም ማለት ነው። ምናልባት እንደውም እንደ አንድ ችግርም ብዬ የማስበው እድሜን ያገናዘበ እድገት የምንለው አለ በስነ ልቦናው። እድሜን በእድሜ ያገናዘበ አንድ ሰው በዚህ እድሜው ላይ ይሄን አይነት የማሰብ የስሜት እና የተግባር ባህሪዎች ይጠበቃሉ የሚል አሁን ምን ሆኗል? ከሚጠበቅብን በእድሜያችን ከሚጠበቅብን እየወጣን ነው። እያስወጣን ያለው አንዱ ይሄ ሁሉንም በአንድ ቦታ ሰብስቦ እያገናኘ ያለ ስለሆነ ነው። ስለዚህ አንደኛ እሱ ነው እንደ አጠቃላይ ስናየው። ግን ለማረም ለማስተካከል የሌሎች ሀገሮችን ተሞክሮ ማየት ነው የተሻለ ብዬ የማስበው። ለምሳሌ አንዳንድ ሀገሮች በማህበራዊ ሚዲያ የሚሰራጩና የማይሰራጩ ነገሮችን ገደቦች ክልከላዎች ያስቀምጣሉ። ሁለተኛው ከይዘት አንፃር ከይዘት ከተሳታፊ አንፃር ብቻ ሳይሆን ገደቡ ክልከላው ከይዘት ምን አይነት መልእክቶቹ ምን ይሆኑ አስተማሪ ይሆኑ አዝናኝም ቢሆኑ ምን አይነት አዝናኝ ይሆኑ ከማህበራዊ ሴቶችን የማይጋፉ ናቸው ከእድሜ ጋር እንደዚህ የመሳሰሉትን ነገሮች ማድረግ ይፈልጋል። ስለዚህ የፖሊሲ ለውጥም ያስፈልጋል። ሁለተኛው አማራጭ ደግሞ ወላጆችን መጠቀም የሚችሉት ምንድነው? አማራጭ ነገር አለመኖሩ ነው። አማራጭ ነገሮች የበለጠ ሲኖሩ ሰው ወጥቶ ተንቀሳቅሶ ምንድነው አየር ላይ ከተፈጠረው ዓለም ወጥቶ ምድር ላይ ወዳለው ለመመለስ አማራጮች ካሉ ምድር ላይ የመምጣት እድል አለው። ስለዚህ አሁን ትምህርት በየቦታው የማንበቢያ ቦታዎች የመዝናኛ ቦታዎች እነዚህ ሲከፈቱ ሰዎች በአካል የሚያገኙት ከሆነ ማህበራዊ ግንኙነቱን ለምንድነው እዛ ሄደው ረጅም ሰዓታቸውን የሚያጠፉት? አሁንም ልብ ብለሽ በደንብ ካየሽ አብዛኛው ሰዓትን እዛ ላይ የሚያጠፉ ሰዎች አብዛኛውን ሰዓት ከዛ ወጥተው አብረውት ሊያጠፉት ሰዓታቸውን አብረው ሊያጠፉ ሲባል እንግዲህ ሊቆዩ የሚችሏቸውን እውነተኛው ዓለም ላይ መንደር ላይ ሰፈር ላይ ትምህርት ቤት ላይ ስራ ቦታ ላይ የማጣትም ጉዳይ ሊሆን ስለሚችል ያንን ደግሞ እየፈጠረን ስንሄድ ወደፊት እየተሻሻለ ይመጣል። የሚገርም በጣም ብዙ ጊዜ ይሄ ጉዳይ ይነሳል። አንዳንዴ ስልክ አስቀምጥ ይሄን ነገር ተው እስቲ ወጣ በል ተብሎ ሲባሉ ልጆች የት ሊድ ምን ልስራ ምን ላርግ ታዲያ የሚሉ ነገሮች እንደ ጥያቄ ይመጣሉ። ስለዚህ ለዛ መልስ ደግሞ ከቤት አካባቢ እንደዚህ ያለን መዋያ ቆንጆ ጊዜ የምናሳልፍባቸው ነገሮች የምንሄድባቸው የምናያቸው የሚያማምሩ ነገሮች ደግሞ አሁን በደንብ አሉና እንደ አንድ መፍትሄ መጠቀም ይቻላል። በጣም ቆንጆ መልእክት ነው። እነዚህን ጉዳዮች በደንብ በስፋት እንመለስበታለን። ተመልካቾች አብራችሁን ስላላችሁ በጣም እናመሰግናለን። ጤናው በቤቶ ዛሬ የአእምሮ ጤና ላይ ቆይታውን ያደርጋል። ሁለት በዘርፉ ያሉ ባለሙያዎች ታጥቀው እንግዲህ እናንተን ጥያቄ ለማስተናገድ አብረውን አሉ። ከመልእክት በኋላ ስንመለስ በ0112704235 እየደወላችሁ ያላችሁን ሀሳብ ጥያቄ ማስተያየትን ማቅረብ ትችላላችሁ። ካፍታ በኋላ እንመለሳለን። በያላችሁበት አብራችሁ ቆዩ። ትላንት ረጅሙን ጉዞ አንድ ብለን ስንጀምር የገጠሩን ማህበረሰብ በኢኮኖሚ ከከተማው ለማስተሳሰር ዛሬ ህልማችን ታላቅ መድረሻችን ሩቅ ሚናችን የጎላ ውጤታችን ተጨባጭ ህብረትን ዘምረን ስኬትን አጉልተን በየዘርፉ አሻራትተን እልፍ አከናውነናል። ዘመናዊነትን ተላብሰን ከዲጂታል ዓለም ተቆራኝተን እንደ አርማችን ማብቂያ በሌለው ጥረት እየተመራን በሁሉም አቅጣጫ የከፍታን ማማ ተያይዘናል። የፈጣን እድገታችን መሰረት የደንበኞቻችን አብሮነት የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ
የነጋዴውን፣ የባለ ሀብቱን፣ የአባወራውን፣ የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማል። የኢትዮጵያ መድን ድርጅት የተከበራችሁ ተመልካቾቻችን ጤናው በቤቱ ነው ያያችሁ የምትገኙት የአእምሮ ጤና የዛሬ መወያያ ጉዳያችን ነው። የተለያዩ ሀሳቦችን ጥያቄዎችን አንሱ ለእናንተ መልስ ለመስጠት ሁለት ባለሙያዎች አብረውን አሉ። ዶክተር መስከረምና ኖህ እንደዚሁ በሳይካትሪስትም በስነ ልቦናዊ ጉዳዮችን መልስ ለመመለስ ከኛ ጋር ጊዜያችሁን እያሳለፋችሁ ስለሆነ በጣም ነው የምናመሰግናችሁ። እንግዲህ የአእምሮ ጤና ምንድነው እንዴት ይታወቃል ደግሞ ከዚህ ከማህበራዊ ሚዲያው ጋር በተያያዘ አሁን በደንብ ልናወራበት የሚገባ ጉዳይ ነው ብለን እንግዲህ ዛሽ ጋር ቆም ብለን ለተወሰነች ደቂቃ እነዚህን ሀሳቦች አንስተናል። ይሄ የአእምሮ ጤና የበለጠ ተጎጂ ናቸው ተብለው የሚነሱ እነሱን ብንመለከት ለምሳሌ አሁን በጾታም በእድሜ ሁሉንም የእድሜና የጾታ ያማከለ ነው የአእምሮ ጤና። በተለይ ግን ወጣቶች ላይና ሴቶች ላይ ያለውን ነገር ብናነሳ በጣም ደስ ይለኛል። በተለይ ሴቶች ላይ ከወሊድ ጋር ታይዞ የሆርሞን ለውጦች ይኖራሉ፣ የባህሪ መቀየር ይኖራል። ያ ወደ ጤና እክል የሚያመራበት መንገድ በጣም ሰፊ ነው። ብዙ እንደ ማህበረሰብ ደግሞ ጫናውን ደግሞ ይዘው ያሉት ሴቶች ናቸውና ያው ትንሽ እናዳላ አይደለ ዶክተር? ስለዚህ ሴቶችና የአእምሮ ጤና ያላቸው ግንኙነት እስቲ ምን ያህል ነው የሚለው ነገር እንመልከት። ስለዚህ እንግዲህ አሁን ያነሳሽው በጣም አንገብጋቢ የሚባል ግሩፕ ነው። ያ ማለት እንግዲህ የአእምሮ ጤናን ስናነሳ ብዙ ጊዜ ሴቶች ላይ ከወንዶችም የበለጠ ብዙ ጫና ይኖራል ብዬ አስባለሁ እኔ በራሴና ነገር ግን ብዙ ደግሞ ትኩረት ያልተሰጠውም የማህበረሰቡ አካላት ሴቶችና ህፃናትም ናቸው ብዬ አስባለሁ። ያ ማለት አንቺ እንዳነሳሽው ከርግዝና ጋርም ብቻም ሳይሆን መጀመሪያውንም አዶለሰንት የምንለው እድሜ ላይ ሲደርስ ጀምሮ ወንዶች ላይም ቢኖር ሴቶች ላይ ደግሞ የሚኖሩ የሆርሞን ለውጦች ምናልባት ቤተሰብ ጋር በግልጽ መነጋገር የማይኖርበት አጋጣሚም ስለሚኖር ከእድገት ጋር ተያይዘው የሚኖሩ ለውጦችን ከመቀበል ጀምሮ ብዙ ጫና ይኖራል ሴት ተማሪዎች ላይ። በተለይ ደግሞ ወደ ከተማው አካባቢ ያሉ ልጆች ላይ በተወሰነ የተሻለ ነው ብዬ አስባለሁ። ምክንያቱም ትምህርት ቤቶችንም ገጠር ላይ ካሉ ሴቶች ይልቅ ከተማው ላይ ያሉ ሴት ልጆች ወደ ትምህርት ቤት የመሄድ እድላቸው ሰፊ ስለሆነ በትምህርትም ከቤተሰብ ጋርም በመነጋገርም የተወሰነ እውቀቱ ስለሚኖራቸው አንዳንድ ነገሮች ላይ የበለጠ ጫና ላይ ያድርባቸው ይችላል ብዬ አስባለሁ። ያ ማለት ግን 100% እነዚህኞቹ የተሻለ እድል አላቸው ማለት አይደለም። ስለዚህ ከዛ ጀምሮ ከሚመጡ የሆርሞን ለውጦች ጋር በተያያዘ ሊከሰቱ የሚችሉ የአእምሮ መረበሾች ወይም ዲስትረስ የምንለው ወይም ውጥረቶች ሊኖሩ ይችላሉ። ከዛ ባለፈ አንድ ሴት ልጅ ደግሞ ከጋብቻ ብንጀምር ከጋብቻ ጋር በተያያዘ በራሱ በተወሰነ እንግዲህ የተሻሻሉ ነገሮች ከዘመናዊነት ጋር በተያያዘ ይኖራሉ ብዬ ገምታለሁ። መተጋገዙ ግን ብዙ ጊዜ ስናይ ብዙ ኃላፊነት ሴቶች ላይ ይበዛል። ልጆች ማሳደግ በተለይ ደግሞ አሁን ሴቶች ውጪም ላይ ስራ ሰርተው ይገባሉ። የቤት ውስጥ ስራ ይኖራል፣ የልጆች ኃላፊነት ይኖራል። ስለዚህ እነሱ በሙሉ እነዛን ጫናዎች መቋቋም የሚከብደን ሰዓት ሊኖር ይችላል። እርግዝና በራሱ የሚያመጣቸው የሆርሞን ለውጦች ለተለያየ አእምሮ ህመሞች ሊያጋልጡን ይችላሉ። ልጆች ከወለድን በኋላ ደግሞ በተለይ ብዙ ጊዜ ብዙ ማህበረሰቡ ግንዛቤ የለውም ብዬ የማስበው ከሴቶች ከወለዱ በኋላ በተለይ የመጀመሪያዎቹ ወራት ላይ የሚኖሩ ከፍተኛ የሆነ የአእምሮ መረበሽ፣ የድብርት ህመም ከወሊድ ጋር በተያያዘ እንደዚሁም ደግሞ ጫናዎች ይኖራሉ። እነዛን ነገሮች አውጥቶ ለመናገር ብዙ ሴቶች ይቸገራሉ። እውቀቱም የለንም እንጂ ለምን እንደዚህ ነው የሚለው ነገር አናውቀውም። ራሳችንንም እንወቅሳለን። አሁን ምን አጣው ብዬ ነው በሰላም ልጅ ወልጃለሁኝ አሁን ከፋኝ በጣም
ጫናው ከፍተኛ ሲሆን አንዳንድ ጊዜና የአእምሮ መረበሽ ሲኖር የወለድናቸው ልጆች ላይ ራሱ ጉዳት ማድረስ እንድንፈልግ ሊያደርገን ይችላል። ያንን አውጥቶ መናገር ከባህላችን አንፃርም ምን ይለኛል ሰው ብሎ በማሰብ ለራስ አፍኖ መያዝ ይኖራል። ያ ደግሞ በጊዜ ሂደት ከባድ የሆነ የአእምሮ መረበሽ ላይ እንድንደርስ ያደርገናል። ስለዚህ ሴቶች ላይ እንደ ቀላል ማንለው ሰፊ የሆነ ጫና ሊያደርሱ የሚችሉ ማህበራዊና የሆርሞን ለውጦች ስላሉ ለአእምሮ ህመም ተጋላጭነታቸው ይጨምራል በእነዚህ ምክንያቶች ብዬ እላለሁኝ። ቶሎ ማንረዳውም አንደኛ ትኩረት የምናደርገው ልጆች ካሉ ለልጆቻችን እነሱን ኬር ማድረግ ለባለቤታችን አጠቃላይ ያለውን ነገር ኃላፊነቱን ለመወጣት መሞከር ከዛ ራስን ችላ ማለት አንዳንዴ ለራስ ጊዜ መስጠት ራስን በደንብ ማየት ሲቻል ነው እኮ እኔ ምን ላይ ነው የሚለውን ነገር መገንዘብ የምንችለውና የሆነ ሰዓት ላይ ከሁሉ ነገር ውጪ ሆነን ራሳችንን እንዳይሆኑ ሆነን ስናገኝ ምናልባት የዛኔ ወደ አእምሮ ጤና ችግር የሚሄዱ ነገር ይመጣልና ቀላል የሚባል ጉዳይ አይደለም። ሴቶች ደግሞ እንግዲህ ለማህበረሰብ ያላቸው ዋጋ ይታወቃል። ሴት ደህና ስትሆን ቤት እንደዚህ እየተባለ እንግዲህ የብዙ ደህንነቶች መሰረት ናቸው ሴቶች ብዬ አስባለሁና ደህንነትን መጠበቅ የአእምሮ ጤናን ትኩረት ማድረግ አስፈላጊ እንደሆነ የተረዳሁት። ወደ ወጣቶቹ ጋር እንሂድና ደግሞ ነው በተለይ በየትኛው እድሜ ክልል ያሉ ናቸው ለዚህ ጉዳይ ተጠቂ የሚሆኑት? እነሱ ጋር ያለው የአእምሮ ጤና ጉዳይ በምን መልኩ ነው ልንገልጸው የምንችለው? እሺ በጣም አመሰግናለሁ። ምናልባት በጣም ሰፊ ሰዓት ራሱ ተሰጥቶት መወራት ያለበት ጉዳይ ነው። የሴቶችም ጉዳይ ሰፊ ሰዓት በደንብ ይፈልጋል። ግን የወጣቶች ደግሞ ሴት ወጣቶችንም የያዘ ያቀፈ ስለሆነ ሰፊ ችግር ያለበትም አካባቢ ስለሆነ እንደ አጠቃላይ ታዳጊ የምንላቸው ወጣቶችና ወደ ስራው ዓለም እየተቀላቀሉ ያሉና ገና ከተቀላቀሉ በጣም አጭር ጊዜ የሆናቸው የእድሜ ክልል እስከ 35 ያለው በብዛት አንዳንዴ እስከ 40 ይወሰዳል። ግን 35 ከ18 ወደዚህ ያለው ጀምሮ ማለት ነው። ግን የተወሰነ እንዳልኩሽ ወደዛ ገፋ አድርገን ታዳጊዎችንም እንጨምራለን 15 ዓመት 15 16 ይሄ እድሜ ክልል በጣም ከፍተኛ በሆነ መልኩ ተጋላጭ ነው። በበርካታ ምክንያቶች ተጋላጭ ነው። አንደኛው እና ዋነኛው ቅድም ተጠቅሷል ለሴቶች እንደተጠቀሰው በርካታ የሆነ ስነ ህይወታዊ ባዮሎጂካሊ የሆኑ አካላዊ የሆኑ ለውጦች የሚከሰቱበት ናቸው። አንደኛው እሱ ነው። እነዚህ አካላዊ ሆርሞናል የሆኑ ለውጦች መምጣታቸው ከባህሪ ጋር ቀጥታ የሆነ ግንኙነት አንዳንዶቹ አላቸው። ለምሳሌ የንዴት ስሜትን የመቆጣጠር የምንላቸው ነገሮች ከዚህ ጋር ተያይዘው አብረው እያደጉ የሚመጡ ነገሮች ናቸው። ሁለተኛ ደግሞ የማሰብ የማገናዘብ ውሳኔ የመስጠት በጥልቀት የማሰብ የምንላቸው ነገሮች እስከ 21 22 ዓመት ድረስ የፊተኛው የአእምሮ ክፍል እድገት እስከሚያቆምበት ጊዜ አብሮ የሚሄድ ነው። እስከዛ እድሜ ክልል ድረስ የአእምሮ እድገት የፊተኛው ፍሮንታል የምንለው እድገት ይቀጥላል። ለዛም ነው በነገራችን ላይ ከ21 ዓመት በታች ከ18 ዓመት በታች መጠጣት ክልክል ነው የምንለው። ከዚህ በፊት የሚሆኑ ነገሮች በብዛት የኛን ማንነት አብረው የሚሰሩ ነገሮች ናቸው። የኛን ቀጣይ ማንነት ማለት ነው በጎልማሳነት ወዘተረፈ ያለነ። ስለዚህ አንደኛው ምክንያት እነዚህ ስነ ህይወታዊ የሆኑ ለውጦች በርካታ ስላሉ ነው። ሁለተኛው በጣም ተጋላጭ የሚያደርገው ይሄኛውን የእድሜ ክልል አብዛኛውን ግንኙነቶች የምንፈጥርበት ነው። ግንኙነቶች ስንል ከወላጅ ከቤተሰብ ወጣ ብለን ፍቅረኛ የምንይዝበት የስራ ከሆነ ስራ እየጀመርን ከሆነ ስራ አካባቢ ጓደኛ የምናፈራበት አለቃ የምናፈራበት በርካታ ግንኙነቶችን የምንቀርጽበት ወቅት ነው። ስለዚህ እነዚህ ግንኙነቶች ጤናማም ሊያደርጉን ይችላሉ፣ ቀጣይ ያለን ነገር ላይ እንዳይሆንም ሊያደርጉ ይችላሉ። ለምሳሌ አብዛኞቹ ራስን ህይወት ከመንጠቅ ሱሳይድ ጋር የተገናኙ ነገሮች ካየን ከማህበራዊ ከቤተሰብ ጋር ባላቸው ጤናማ ያልሆነ ግንኙነት ምክንያት ነው አንዱ እንደ አስተዋጽኦ አድራጊ አድርገው የሚያመጡት ምክንያት ግንኙነትም አለመኖር ጭምር ጤናማ ያልሆነ ፕላስ አለመኖር አለመገናኘት ራስን ማግለል ራሱ ሊሆን ይችላልና ሁለተኛው ያለን ማህበራዊ ግንኙነት ነው ተጋላጭ የሚያደርገን። ሶስተኛው አዳዲስ ህይወት ላይ ወሳኝ የሆኑ ለውጦች የሚከሰቱበት ነው። ለምሳሌ 18 19 ሲሆን ከቤተሰብ ወጥቶ ራሱን ችሎ የሚማርበት ግን ራሱን ሙሉ በሙሉ የማይችልበት
ገና እንደ ምንድነው መሸጋገሪያ የሆነ ጊዜ ነው ኢመርጂንግ አደልትሁድ ይባላል እየመጣ ያለ ገና ወጣትም ነው ሙሉ በሙሉም ጎልማሳም አልሆነም ማለት ነው ይሄ ሙሉ በሙሉ ከቤተሰብም ጥገኛ ለመሆን በሆነ ያህል ልክ ደግሞ ራስን ደግሞ ችሎ መንቀሳቀስ እንደዚህ አይነት ውስጥ ያለ ነው አዳዲስ ስራ መንገባበት ነው አዳዲስ ውሳኔዎችን እኛ ብቻችንን ሳይሆን ከቤተሰብም ከሌሎችም ሰዎች ጋር ሆነን የምንወስንበት ነው ስለዚህ ከስራ ጋር የተገናኘ ከኑሮ ከመኖሪያ ቦታ ጋር የተገናኘ የመሳሰሉት ትልልቅ ለውጦች ያሉበት እድሜ ክልል ስለሆነ ተጋላጭ ያደርጋል የመጨረሻው የተለያዩ ማህበራዊ ሚዲያዎችም እንበል የተለያዩ ማህበራዊ ያልሆኑ ሚዲያዎች ላይ በብዛት ተሳትፏችን የሚጨምርበት እድሜ ክልል ይሄ እድሜ ክልል ነው ዋናነት እነዚህ የበለጠ ተጋላጭ እንድንሆን ያደርገናል ያው እኔን ጨምሮ በዚህ እድሜ ክልል ያለ እሺ ወጣት ነው እሺ መልካም ስካርቦቹ ነገር በደንብ እንተስላል ብዙዎቻችን በጣም ቆንጆ እንግዲህ በዚህኛው የእድሜ ደረጃ ላይ የሚከሰቱ የአእምሮ ጤና ችግሮችን በደንብ መፍትሄ ለመስጠት ወይም ደግሞ በዚህ እድሜ ላይ የተሻለ አስተሳሰብ ያለው በደንብ ነገሮችን መለየት የሚችል በማህበራዊ ሚዲያ የሚመጡ መረጃዎችንም በደንብ ከፍና ዝቅ አድርጎ ማየት እንዲቻል ለማድረግ ደግሞ ምንድነው መደረግ ያለበት የሚለው ታች ላይ ብዙ ነገሮች መሰራት እንዳለባቸው ነው ይሄን ጉዳይ ስንመለስ በደንብ እናነሳለን እንግዲህ ብዙ ጊዜ ኢሲጂ የሚል ነገር እናቀለን በህክምና ውስጥ ያላችሁ ያው ሙያችሁ ነው ከዛ ውጭ የሚያለሰው የልብ መመርመሪያውን እቺ ጢን የምትሏን እቺ ቫልቫን የማያቀሰው አለ ብዬ አላስብምና የአእምሮ ጤና መመርመሪያውን ኢኢጂ ግን ብዙዎቻችን ለስያሜው አዲስ ነን ስለዚህ ባልደረባችን አማረ ተመስገን ደግሞ እናንተ ሆስፒታል ከናንተ ባልደረባ ጋር ቆይታ አድርጓል ኢኢጂ ምንድነው የአእምሮ መመርመሪያ እንዴትስ ነው የሚደረገው የሚለውን ያሳየናል የተከበራችሁ ተመልካቾቻችን ጤናው በቤቶ ዛሬ የአእምሮ ጤና ላይ ነው ቆይታ ያደረገ የሚገኘው ከአፍታ በኋላ ተመልሰን ከኛ ጋር እንገናኛለን ቺም ፕሮዳክሽን ተጋብዙልን ስሜ ዶክተር ተስፋዬ በርሄ ይባላል በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ በነርቭ ህክምና ክፍል ውስጥ ነርቭ ሐኪምነት እያገለገልኩ እገኛለሁ ይሄ እንግዲህ የምናየው እዚህ ጋር የኢኢጂ ማሽናችን ነው አንደኛው ማሽናችን ነው ታካሚያችንም የምርመራ እያደረገ ነው እንግዲህ ማሽኑ እንደምናየው እዚህ ጋር ሴቱ እንዳለ አለ በዋነኝነት ግን ኢኢጂ የሚመረምሩት ገመዶች አሉን ወደ 22 የሚጠጉ እንደ ማሽኑ ሴታፕ የገመዱ ቁጥር ሊለያይ ይችላል እነዚህ ገመዶች ጫፋቸው ላይ ትንሽ ኤሌክትሮድ ነገሮች አሉት እነዛን በማጣበቂያ ጭንቅላቱ ላይ እያደረግን ቦታዎቹ ኦሬዲ የቱኛው ገመድ የቱ ጋር እንደሚለጠፍ ከየትኛው የአእምሮ ክፍል እንቅስቃሴ እንደምንመዘግብ ስለሚታወቅ ራሱ እዚህ ማሽኑም ጋይድ ያደርገናል የትኛው ገመድ የትኛው አእምሮ ክፍል ጋር በቀኝ ነው በግራ ነው መሃል ነው ዳር ላይ ነው ያለ የሚለው ነገር ያሳየናል እሱን ከለጣጠፈን በኋላ ገመዶቹ እንዳይላቀቁ ገመድ ኮፍያ የሚመስል ነገር እናደርጋለን ከዛ እዚህ ኮምፒውተር ላይ የኢጂው አጠቃላይ እንቅስቃሴን ምን ቆጠርበት ቦታ ነው ራሱ የገመዶቹንም ቁጥር ሁኔታ እዚህ ጋር ይጽፋል የትኛው ገመድ ጋር የትኛው እንቅስቃሴ እንደሚሰጥ እዚህ ጋር በተለያዩ ግራፎች ያሳያል ስለዚህ የኛ ኤሌክትሪክ ማኖ የኢጂ ቴክኒሻኖች ይሄንን ታካሚው ጋር ያደርጉና ምርመራውን ይወስዳሉ በአብዛኛው ያው እንደምታየው ኢጂ ሲነሳ ጸጥ ያለ ቦታ ማለት አለበት ትንሽ እንቅስቃሴ ኮሽታ ካለ የሚመዘግበው ነገር ያበላሸዋል ስለዚህ በሽተኛ ደግሞ ቢቻል ተኝቶ አለዛ አይኑን ጨፍኖ ቢመረመር ጥሩ ነው ስለዚህ በዚህ መንገድ የአእምሮች እንቅስቃሴ እዚህ ላይ እንዳለ ይመጣል በአማካኝ እስከ 20-25 ደቂቃ እስከ 30 ደቂቃ ምርመራው ሊፈጅ ይችላል በዛ መሃል ላይ የተለያዩ ምዝገባውን የሚያገዙ ሜጀሮች አሉት እሱን እናደርጋለን አይኑን እንዲጨፍ እናደርጋለን እንዲገልጥ እናደርጋለን እዚህ ብርሃን እንሰጠዋለን እንዲተነፍስ እናደርጋለን እነዛ ሪከርዱን በደንብ እንዲወጣና ችግሩን እንዲያሳይ ያግዛሉ ከዛ እነሱ መስገበው ሴቭ አድርገው ከወጡ በኋላ
የነርቭ ህክምና ሐኪሞቹ ያዋቂም የህፃናትም አለን እኛ መተን ሪከርድ ይሆናል እናንብና ሪፖርቱን በሪፖርት ተጠኛለህ አንተ ኢጂፖርት ይሄ መስሎኝ ይሄ ቅድሞ ነው ግራፉን በዚህ መልክ እዚህ ጋር ያለውን ግራፍ ሪፖርት ለፕሬዝንት ለሐኪሙ ይሄኛው ደግሞ የዚህኛው ንባቡ ምንድነው የመጨረሻው ውሳኔ ምን ተገኘ የሚለው ነገር ሐኪሙ እዚህ ጋር ጽፎ ለላከው ሐኪም ወይም ለታካሚው ለሚከታተለው ሐኪም ይላካል። በዚህ መሰረት ምርመራ ይጠናቀቃል ማለት ነው። ኢጂ ያው ቅድም ካንተ ጋር ስናወራ ኤሌክትሮኤንሴፋሎግራም ይሉታል። ይሄ በዋነኝነት የነርቭ ህክምናን ከምናደርግባቸው የተለያዩ ምሳሌዎች መካከል አንዱ ነው። በተለይ አእምሮ ውስጥ ጭንቅላታችን ውስጥ ለሚፈጠሩ የተለያዩ ህመሞች ከሚደረጉት ምርመራ አንዱ ነው ብለን መናገር እንችላለን። ጥቅሙን ስናይ በዋናነት ኢጂ የሚያደርገው ምንድነው የአእምሮን እንቅስቃሴ ወይንም የኤሌክትሪካል እንቅስቃሴውን አክቲቪቲውን መመዝገብ ነው። ጭንቅላታችን ላይ የተለያየ ገመዶች እና ኤሌክትሮኖች ቁጭ ይደረጉና ከውስጥ ያለውን አክቲቪቲ ወይም እንቅስቃሴዎችን ሪከርድ ወይም ይመዘግብልናል። እኛ ይሄ በኢጂ ከሚሰጠው ጥቅም አኳያ አንዳንዶቹ ወይም በአብዛኛው ማለት ይቻላል ከሚጥል በሽታ ጋር የተያያዘ በተለምዶ የሚጥል በሽታ ወይም ኤፒሌፕሲ የምንለው ለሱ እንገለገልበታለን። አንዳንድ ቦታዎች ላይ ከእንቅልፍ ችግር ወይም ከእንቅልፍ ጋር ተያይዞ የሚመጣ የመተንፈስ ችግር ለማጥናትም እሱን ይገለገላል። በጽኑ ህሙማን ክፍል ውስጥ ደግሞ በራሳቸውን ስተው ለሚተኙ ሰዎች ምክንያታቸውን ለማወቅም ኢጂን እንጠቀማለን። ግን እንዳልኩህ በአብዛኛው እኛ ስንጠቀም ይሄ ለሚጥል በሽታ አንድ ሰው አለበት ወይም የለበትም እየጣለ ራሱን የሚስት ሰው ካለ ወይም ሰውነቱ የሚንቀጠቀጥ ከሆነ ይሄ ከሚጥል በሽታ ወይም ከአእምሮ ችግር ጋር የተያያዘ ነው ወይ የሚለውን ነገር ለማወቅ አለበት የለበትም የሚለውን ነገር ለማወቅ ኢጂ እንሰራለን። አለበት የሚለውን ነገር ከአረጋገጥን በኋላ ደግሞ ምን አይነት ነው እኛው እንደው በተለምዶ የሚጥል በሽታ ስንል ቃሉ ራሱ የሚጥል ብቻ ነው። በብዙ በሽተኞች ጋር እንቸገራለን። ይሄ የሚጥል በሽታ ነው ብለን ስንናገር አይ ጥሎት እኮ አያውቅም አረፋ ደፍቆት አያውቅም ይባላል። ግን ለሱ አለ የሚጥል በሽታ ብዙ አይነቶች አሉት። በዛው ልክም የምንመርጣቸው መድኃኒቶችም ይለያያሉና ስለዚህ ምን አይነት የሚጥል በሽታ አለበት የሚለው ነገር ለማወቅ ይጠቅማል። መድኃኒት ሰጥተን ከወሰደ በኋላስ ከተወሰነ ጊዜ በኋላ መድኃኒቱን ማቆም ይችላል ወይ ህመሙ ሙሉ ለሙሉ ይጠፋል ወይ የሚለውን ነገር ለመወሰን ኢጂ በጣም ያስፈልጋል። የኢጂ ጥቅም እድሜ ወሰን የለውም። ለአዋቂም ለህፃናትም ለጎልማሳውም በሁሉም እድሜ ላለ ህመምተኛ ምርመራው አገልግሎት ይሰጣል። ጥሩ ነገሩ ምንም አይነት የሚረብሽ ነገር ለታካሚው የማይመች ነገር ወይም ህመም የሚፈጥር ነገር የለውም። ምንም ሳይድ ኢፌክትም አለው ብለህ ብዙም ተወራ የለውም። ወይንም ሳይድ ኢፌክት እንኳን ቆይቶ የሚመጣ ነገር ቢሆንም ይሄ የሚረብሽ ህመም ነገር የሚያጨናንቅ ነገር የለውም። ተኝተው እንደውም እንቅልፍ ወስዷቸው ኢጂ ቢሰራ ጥሩ ስለሆነ ተኙም እንላቸዋለን። ስለዚህ ብዙም የማይረብሽ ምርመራ ነው ልፈልጌ ነው። ስለዚህ በከፊል እንግዲህ ጠቀሜታዎቹ እነዚህ ናቸው። አሁን እንዳልኩ ነው አሁን ትንሽ እየተስፋፋ መጥቷል ማለት ይቻላል እንጂ ፍላጎቱ አለ። አሁን እኛ እዚህ ጳውሎስ ሆስፒታል ውስጥ እንደው በትክክል ይሄን ያህል ፐርሰንት ባለልህ ግን ቁጥሩ ቀላል የማይባል ታካሚ የሚመጣው ከአዲስ አበባ ውጭ ነው። ከቅርብ ከዚህ ከቡራዩ እስከ ወለጋ ድረስ ይመጣል ታካሚ። ይሄ የሚያሳየው ምንድነው አገልግሎቱ በየቦታው አንደው ማዕከላዊ ቦታ እንኳን እንደሌለ ያሳያልና ማስፋፋት ይቻላል። እዛ ሪከርድ የሚያደርግ ባለሙያ ካለ የግድ የነርቭ ሐኪሙ እዛ ማግኘት ያስፈልገው ይችላል። አሁን ባለው ቴክኖሎጂ በሪከርድ አድርጎ ቢልኩም ማንበብ ይቻላል። ዳይሬክትም በተለያዩ አፕሊኬሽኖች የኛው ስክሪን ሼር ማድረግ ይቻላል። እና የምልል ፈልጌ ነው ጫናው አለ
ጫናው የመጣው ደግሞ አገልግሎቱ በስፋት አለመሰራጨቱ ነው። ሰው ያው ለማንኛውም ታካሚ መረዳት ያለበት ኤጂ ከነርቭ ጋር የተያዘ በተለይ ራስን ከመሳት ጋር የተያዘ ህመሞችን ለማወቅ የሚያገለግል ምርመራ እንደሆነ እንዲገነዘቡና አስፈላጊ ሐኪም በሚያዝበት ሰዓት ምርመራውን ወደ መመራኪ ተቋም መጥተው ማድረግ ይችላሉ። ዶክተር ተስፋዬ ከልብ አመሰግናለሁ። ታንክ ዩ። ትላንት ረዥሙን ጉዞ አንድ ብለን ስንጀምር የገጠሩን ማህበረሰብ በኢኮኖሚ ከከተማው ለማስተሳሰር ዛሬ ህልማችን ታላቅ መድረሻችን ሩቅ ሚናችን የጎላ ውጤታችን ተጨባጭ ህብረትን ዘምረን ስኬትን አጉልተን በየዘርፉ አሻራ ትተን እልፍ አከናውነናል። ዘመናዊነትን ተላብሰን ከዲጂታል ዓለም ተቆራኝተን እንደ አርማችን ማብቂያ በሌለው ጥረት እየተመራን በሁሉም አቅጣጫ የከፍታን ማማ ተያይዘናል። የፈጣን እድገታችን መሰረት የደንበኞቻችን አብሮነት የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት የኢትዮጵያ መድን ድርጅት የተከበራችሁ ተመልካቾቻችን ያያችሁ ያላችሁ ጤናው በቤቶን ነው። አብራችሁን ስላላችሁ በጣም ነው የምናመሰግነው። የአእምሮ ጤና ጉዳይ ዛሬ ውይይት ያደረግንበት ያለን ጉዳይ ነው። እንግዲህ በያላችሁበት ሆናችሁ እስካሁን ባነሳናቸው ሀሳቦች ላይ የተለያዩ ጥያቄዎች አላችሁ ብለን እናምናለን። 0112704235 የስልክ መስመራችን የእናንተን ጥያቄ ለማስተናገድ አሁን ዝግጁ ነው። እንደዚሁም የጤና ባለሙያዎቻችንም የእናንተን ጥያቄ ምላሽም ለመስጠት እንግዲህ አብረውን እስካሁንም እየቆዩ ነው የሚገኙት። ስለ ጊዜያችሁ በድጋሚ በጣም ነው የማመሰግነው ዶክተር። እንደዚሁ ነው ማለት ነው። እንግዲህ ያነሳን ያለ ነው የአእምሮ ጤና በተለይ በሴቶች እንደዚሁም ደግሞ በወጣትነት እድሜ ክልል የሚገኙ የማህበረሰብ ክፍል ላይ የበለጠ ጉዳት ያመጣል በተለያዩ ጫናዎች ምክንያት እያለ ነበርና ወደ ማህበረሰብ እንቅስቃሴ ውስጥ ስንገባ ልጆችም ወደ ትምህርት ቤት ወደ ዩኒቨርሲቲ ቆይታ ብቻ ከቤተሰብ ወጥተው ወደ ሌሎች ማህበረሰባዊ መስተጋብር ውስጥ ሲገቡ ጫናን ለመቋቋም በሚያስችል ደረጃ ሆኖ ከወጡ የተሻለ ሊሆን እንደሚችል እያነሳን ነበርና የቤት ስራው የቱ ጋር ቢሆን የተሻለ ነው ብለን ብናነሳ በጣም ደስ ይለኛል። ሴቶችም ይሁኑ ወንዶችም ይሁኑ በየትኛውም እድሜ ክልል ላይ ሲመጡ የተሻለ እንዲሆኑ ጫናን ለመቋቋም የሚያስችልን ስብዕና ለማጎልበት ምን ይሰራ እንዴት የሚለው ነገር የበለጠ ትርጉም አለው ብዬ አስባለሁ። ዶክተር ካንቺን ጀምር እስቲ። ስለዚህ በተደጋጋሚ ስለ አእምሮ ጤና መረበሾች ስናወራ ከጫና ጋር እናያይዘዋለን ብዙ ጊዜ። ያ ማለት ግን ሁሉም ጫና የደረሰበት ሰው የአእምሮ መረበሽ ይገጥመዋል ማለት አይደለም። ስለዚህ አንቺ እንዳነሳሽው ጥሩ የሆነ በደንብ የዳበረ የችግር አፈታት ዘዴ ወይም ኮፒንግ ስኪል የምንለው ያለው ሰው በተሻለ መንገድ ያንን ነገር መቋቋም ስለሚችል ለአእምሮ ጤና ችግሮች ያለ መጋለጥ እድሉ ሰፊ ነው። ሌላው ደግሞ በጄኔቲክስ የምንለው ያው እናት አባት የቅርብ ሪሌቲቮች ላይ የአእምሮ ጤና እክል ከነበረ እኛ ላይ ያለውን ተጋላጭነት ይጨምረዋል። ከቤተሰብ በዘር የምንለው ማለት ነው። ያ ማለት ግን እናት ስላለባት አንድ የአእምሮ ህመም ልጅም ይኖርበታል ማለት አይደለም። 100% ብለን የምንለው ሳይሆን ተጋላጭነታችንን ከፍ ስለሚያደርገው ጥንቃቄ ማድረግ ያስፈልጋል። እንዳጠቃላይ ግን ስናየው ማንኛውም ሰው እንዴት ነው የአእምሮ ጤንነቱን መጠበቅ የምንችለው የሚለውን ነው እንድናነሳ የሚያደርገን። ስለዚህ ልጆችን ስናሳድግ ጀምሮ ከልጅነታቸው ጀምሮ ሁለገብ አድርገን ለማሳደግ መሞከር
ያ ማለት አካላዊ ጤንነታቸውን አእምሮአዊ ጤንነታቸውን የተጠበቀ አድርገን ለማሳደግ መሞከር ይኖርብናል። ረጅም ሰዓት የተለያዩ ሶሻል ሚዲያዎች ላይ እንዳያጠፉ ለማድረግ መሞከር፣ የቲቪ ሰዓታቸውን ልኬት ማበጀትና ረጅም ሰዓት እዛ ላይ ያጠፉ ሮጠው የሚያድጉ ህጻናትን የማናይበት ጊዜ ላይ እየደረስን ስለሆነ ያንን ነገር ማስተካከል ይኖርብናል። በአብዛኛው ደግሞ የምንመክረው መንፈሳዊነት ከአእምሮ ጤና ጋር በጣም ይያያዛል። ያ ማለት ማንኛውም ሰው የሚከተለውም ሃይማኖት የትኛውም ይሁን ጠንከር ብሎ ወደዛ ነገር ካተኮረ የአእምሮ ጤንነቱን ለመጠበቅ ጫናን ለመቋቋም በጣም ያግዘዋል። ለሁሉም ጥያቄ መልስ ማግኘት ስለማይቻል አንዳንዴ ሸክምንም መስጠት ከኛ በላይ ያለ አካል እንዳለ ስናቅ በራሱ እረፍት ስለሚሰጠን የአእምሮ ጤናን ለመጠበቅ እንዲሁም ደግሞ የአእምሮ ህመምም ከገጠመ የተሻለ ጤንነት ላይ እንድንደርስም የበለጠ ኮንትሪቢዩት ያደርጋል ብለን እናስባለን። ከዛ ባለፈ አካላዊ ጤንነታችንን መጠበቅ ዋነኛው ነው ለአእምሮ ጤና መጠበቅ ወይም ደግሞ ከአእምሮ ህመም ይከላከልልናል ብለን ከምናስበው ውስጥ አካላዊ እንቅስቃሴዎችን ማድረግ በተቻለ መጠን 3 ቀንና ከዛ በላይ በሳምንት ውስጥ እንቅስቃሴዎችን ማድረግ፣ በቂ ረፍት ለማግኘት መሞከር፣ የተመጣጠነ ምግብ፣ በቂ ውሃ ለመጠጣት መሞከር እንዲሁም ደግሞ ማህበራዊነታችን በብዛት አሁን እየቀነሰ ነው። ጎረቤታችን ማን እንደሆነ የማናቅበት ጊዜ ላይ ነን። በፊት የኛ እናቶች ቤተሰቦች ጎረቤት ጋር ተጠራርተው ቡና ይጠጡ ነበረ። ያ በጣም ለአእምሮ ጤና አንድ የሚጠብቅ ብለን የምንለው ጉዳይ ነው። በተለይ ብዙ ጥናቶች እንደሚያሳዩትም ይሄ በጣም ሰፊ ጉዳይ ነው ዶክተር። ተመልካቾችም ደግሞ ጥያቄ ስለሚያቀርቡ አያይዘን እንድናነሳው እንችላለን። መስመር ላይ ተመልካች አለ። ሄሎ ሄሎ፣ ጤና ይስጥልን። አዎ ይስጥልን። ማን እንበል? ከየት ነው? ብናልፍ እባላለሁ ከአማራ ክልል ወረታ አካባቢ። መልካም። ምናልባት ቴሌቪዥን ተከፍቶ ከሆነ ከኋላ እሱ ቢዘጋ በደንብ ለመደማመጥ ይመቸናል። ስሞትን ድጋሚ ያስታውሱን እስቲ። ብናልፍ። መልካም መልካም። ምንድነው ጥያቄ ሀሳብ? ጥያቄ ነው። ብዙ ጊዜ ስክሪን ላይ እንዳየ ነው። እሺ ኤአር ብዙ ጊዜ ከኤፒሌፕሲ ጋር አገናኝቶ ትሪት ለማድረግ ይጠቅማል ይላል። ምን አሉ? ስለ ኢጂ ለመጠየቅ ፈልገው ነው? ኢጂ ኤሌክትሮኤንሴፋሎግራፊ ማለት ነው። እሺ መልካም። እሱ ላይ እንዴት ነው አሁን እሱ የሚጠቀመው? አሁን ለስትሮክ የትኛው የሚጠቀመው ኤምአርአይ ነው ወይስ ኢጂ ነው የሚለው ነገር ብዙ ጊዜ ኮምፕሌን ይፈጥርብኛል እና በስትሮክ የሚጠቃ ሰው የትኛውን አይነት ምርመራ ማድረግ አለበት ነው ጥያቄው? ስትሮክ እንዴት ነው ምርመራ የሚያደርገው? በስትሮክ አሁን ብዙ ጊዜ ደግሞ አንዳንዱ ሳይንሱ ኮሌስትሮል ሀይ ሲሆን ነው ይላል። ሌላኛው ደግሞ ኮሌስትሮል ብቻ ሳይሆን የዶፓሚን ኤነርጂ ሀይ መሆን ነው ይላል። ዶፓሚን ጋር ያገናኘዋል እና ሌላኛው ደግሞ ብሎ ነርቮች ደዝ ሲያደርጉ ነው የሚላል እና የትኛው ነው እንደው የተሻለ አሪፍ የሚሆነው? እስቲ ቆይ መስመር ላይ ቆይ። ዶክተር ጥያቄ ያለሽ ወይስ ጥያቄው ግልጽ ነው? መጠየቅ ከፈለግሽ ምናልባት ብናልፍን። እሺ መልካም መልስ እንሰጥበታለን። እሺ ተመልካቻችን በጣም እናመሰግናለን። እንግዲህ ከስትሮክ ጋር በተያያዘ የትኛው አይነት የምርመራ አማራጭ የተሻለ ነው የሚል ጥያቄ ነው። እንግዲህ ወደ ኋላ መልስ እንሰጥበታለን ማለት ነው። ትንሽ የድምጽ ጥራት ችግር አለ እንጂ በደንብ ብናወራ መልካም ነበረ። ሀሳብ እያነሳን ነበር። በተለይ ማህበራዊ መስተጋብራችን የተሻለ መሆን አለበት እያልን ነበርና እንደውም የዚህ ፕሮግራም ዋና አዘጋጅ አማረ ተመስገን ለዚህ ለአእምሮ ጤና ችግር ውይይትን እንደ መድኃኒት ውይይትን እንደ መፍትሄ በደንብ ብንወስደው የተሻለ ነው የሚል ሀሳብ እያወራን ነበር ወደዚህ ፕሮግራም ከመምጣታችን በፊትና የበለጠ ማህበራዊ መስተጋብራችን እየሰፋ በሄደ ቁጥር መተንፈሴ ስናወራው ቀለል የሚለን ነገር አለና እንፈትሽ። አንዳንዴ ትናንትና ዞር ብለን ስናይ ማህበረሰባችን እንደ ሕክምና የሚወስዳቸው ነገሮች ነበሩ። እንደዚሁ በባህል በልምድ እየሄደ ግን በደንብ እንደ ቴራፒ የሚጠቀምበት ነበርና አሁን ላይ እሱን መለስ ብሎ ማየትም የተሻለ አማራጭ እንደሆነ ሊወሰድ ይገባል። ምናልባት ነው የበለጠ የአእምሮ ጤናችንን ከሚጎዱ ነገሮች እንድንርቅ የሚያደርገን ራስን መቀበል የሚለው ነገር ላይ ተወሰነ ብናወራ በጣም ደስ ይለኛል። ራስን ካለመቀበል ራስን የትኛው ነገር ነው እኔ ጥሩ ነገሬ ብሎ ራስን አለማወቅ ካወቅን በኋላ ደግሞ አለመቀበል እና በዚህ ጉዳይ ላይ ከሚመጡ አስተያየቶች ማህበራዊ ጫና ውስጥ መግባት ከዛም ወዳልተፈለገ የአእምሮ ጤና ችግር ውስጥ ይገባልና ምናልባት
ራስን ከማወቅ ከመቀበል ጋር ተያይዞ ያሉ ነገሮች እንዴት መዳበር አለባቸው የሚለውን ሀሳብ ብናወራ ደስ ይለኛል። እሺ በጣም አመሰግናለሁኝ። ይህም ሰፋ ያለ ሀሳብ ነው፣ ግን እንዲሁ ጠቅለላ አድርገን ስናስቀምጥ አንደኛው ራስን ማወቅ ሲባል ስሜቶቻችንን ማወቅ ማለት ነው። ሁለተኛው ራስን ማወቅ ሲባል ስሜት ስንል ደስተኛ ነኝ አይደለሁም፣ ዛሬ ምን አይነት ስሜት ላይ ነኝ ያለሁት፣ ስለሆኑ ነገሮች ያለኝ ስሜት ምን አይነት ነው፣ ከምግብ አይነት ሊሆን የተለያየ መንገድ። ሁለተኛው ደግሞ ራስን ማወቅ ሲባል ምን እችላለሁ ምን አልችልም የሚለውን ማወቅ ነው። ሶስተኛው ደግሞ ራስን ማወቅ ስንል ምን አይነት እውቀቶች ራሱ አሉኝ፣ ማድረግ መቻል ብቻ ሳይሆን የድርጊት ላይ ያለንን ብቻ ሳይሆን ምን አይነት ነገሮችን አውቃለሁ እስከዛሬ ባለኝ። የሆነ ንግድ ለመጀመር ብፈልግ፣ የሆነ ነገር ለማድረግ ብፈልግ፣ መድረክ ላይ ወጥቼ ለመናገር ብፈልግ ምን አይነት እውቀቶች ያስፈልጉኛል እዛ ቦታ ላይ ተገኝቶ ለማውራት ወይም ደግሞ ቅድም እንዳልኩት ተግባራዊ ነገር ውስጥ ለመግባት። ስለዚህ ራስን ማወቅ ስንል እነዚህ ናቸው። ሁለተኛው ስለ እንደዚህ ነገሮች ማወቅ በራሱ በቂ ስላልሆነ እነዚህን ነገሮች እንዴት ነው የምጠቀማቸው የሚለውን ደግሞ ማወቅ ያስፈልጋል። አንዱ አሁን ችግር እየገጠመን ያለው ምንድነው? አውቀን ጨረስን እንበል እና ልክ ያንን ይዘን ወደ ስራ ቦታ ወደ ሰዎች ጋር ስንሄድ ያ ነገር ካላግባባን ከሰዎች ጋር ያ ነገር መሬት ላይ ካለው ጋር ማይጣጣም ከሆነ አንደኛው ውጥረት የሚፈጥርብን ነገር ነው ማለት ነው። ስለዚህ ይህን ለማስተካከል አንደኛው ራሳችንን ቅድም ባልኳቸው መልኩ ለመረዳት መጣር ያስፈልጋል። ሁለተኛ ደግሞ ያን ከተረዳን በኋላ ይሄ አቅሜን ይሄ ያለኝን ነገር ልጠቀምበት ወይም ደግሞ እንድጠቀምበት የሚረዳኝ በዙሪያዬ ምን አለ፣ ቤተሰብ አለ ወይ የማማክረው የማወራው የሚያግዘኝ፣ አካባቢዬ ላይ ተቋማት አሉ ወይ፣ ምን አይነት ነገር ሊያግዘኝ የሚችል ነገር አለ የሚለው ማየት ያስፈልጋል ማለት ነው። ሁለቱ ተያይዘው ሳናልፍ ራስን ማወቅ የሚለው ነጥብ እንድናነሳ ፈልጌ ነው። ከአፈጣጠር ጋር በተያያዘ ስንፈጠር ያለን ማንነት የአካል ጉለት ሊሆን ይችላል። አፈጣጠር በራሱ ወደ አእምሮ ጤና ችግር እንደ አንድ መንስኤ ይወሰዳልና ያለንን ተፈጥሮ መቀበልም ነገ ላለመጎዳት እንደ አንድ መፍትሄ ሊሆን ይችላልና እቺን አያይዘን እንድናነሳት ፈልጌ ነው። አጠር ስናደርገው በስነ ልቦናው ዓለም ከሚታወቁ ንድፈ ሀሳቦች አንዱ ይሄንን የሚያብራራው ሁለት አይነት ሊኖር ይችላል። አንደኛው በአእምሯችን የፈጠርነው ግን የሌለ አካልን መሰረት ያደረገ የበታችነት ስሜት እክል ሊኖር ይችላል። ሁለተኛው ደግሞ አካልን መሰረት ያደረገ ያለ ለምሳሌ ቁመቴ በቃ አጠር ይላል። አጠር ማለቱ እውነት ነው። ያንን መሰረት አድርጎ የበታችነት ስሜት ሲፈጠር ነው። የበታችነት ስሜት ሳይሆን የበታችነት ስሜቱ እክል ሲሆን ማለት ነው፣ ችግር ሲፈጠር ማለት ነው። እነዚህ ሁለቱ ሊከሰቱ ይችላሉ በየትኛውም በአንድም ሆነ በሌላ መንገድ። መፍትሄዎቹ ምንድናቸው? አንደኛ ጤናማ ያልሆኑ መቋቋሚያ መንገዶችን ማስወገድ ነው። ጤናማ ያልሆኑት የሚባሉት አንደኛው የበላይ ሆኖ ለመቅረብ መሞከርና ያንን የበታችነት ስሜት እክሉን ለመደበቅ መሞከር እንደ ሽፋን ማድረግ። ሁለተኛው ደግሞ ተገቢ ወይም ጤናማ ባልሆነ ሌላ ነገር መተካት፣ ያ ነገር እንዳይታይ የሚያደርግ ሌላ ጤናማም ሊሆንም ይችላል፣ ተቀባይነት ሊኖረውም ላይኖረው ይችላል፣ ግን እንደ መደበቅ ማለት ነው ራስን። ከነዚህ አንደኛው መቆጠብ ሊረዳን ይችላል። ሁለተኛው ግን የተሻለው ነገር ራስን እንዳለን የመቀበል። በዓለም ላይ እኛ ብቻ ሳንሆን በርካታ እኛን የሚመስሉ ሰዎች አሉ። ይሄ ደግሞ ነው በኑሯችን ላይ ሊያመጣ የሚችለው እዚህ ግባ የሚባል ነገር ተጽዕኖ ላይኖር እንደሚችል፣ ተጽዕኖ ቢኖረው ራሱ ያንን ተቋቁመው ያለፉ ከኛ በፊት በርካታ ሰዎች እንዳሉ እነዚህ ነገሮች መማር ከቻልን እና መለማመድ ከቻልን ያንን ለማስተካከል ተወሰነ መልኩ ይረዳናል። እንዳልኩት ሰፊ ሀሳብ ነው፣ በዚህ ምን ዘጋው አይደለም። የአእምሮ ጤና እክል ያለባቸው ሰዎች ምርመራ ሲደረግ ከዛ ከአእምሮ ጤና ውጪ ሌሎች ህመም ውስጥ የነበሩ ናቸው የሚል ጽሁፍ አይቻለውና የአእምሮ ጤና እክሉ በራሱ እንዳንድ ችግር ላይ ሆን ይችላል። ሌሎች ህመሞች ሲጨማመሩ አንድን ሰው ወደ አእምሮ ጤና እክል የማምጣት እድላቸው ሰፊ ነው የሚሆነውና አንድ ሰው ቅድም በተወሰነ መልኩ ያነሳን ነበርና ቀላል ነጥብ ስላልሆነ በደንብ እንድናወራበት ፈልጊ ነው። የጤና ሁኔታ የተሟላ ሲሆን በሌሎች ጉዳዮች የሚፈጠሩ ችግሮችን ወደ ጎን ትቶ ጤና ላይ ትኩረት አድርጎ ጤናማ በሆነ ቁጥር የአእምሮ ጤና ወደ አእምሮ ጤና ውስጥ የመግባት ነገሩ አናሳ ነው የሚሆነውና
ጤናን በመጠበቅ ሂደት ውስጥ የአንድ ሰው ሚና ለራሱ ምንድነው መሆን ያለበት ዶክተር? ቅድም በተወሰነ የገለጽኳቸው ናቸው። የአእምሮ ጤናዬን ልጠብቅ ብቻ ብሎ ሳይሆን አንድ ሰው መነሳት ያለበት እንዳጠቃላይ ጤነኛ መሆን አለብኝ ብሎ ማሰብ መቻል አለበት። ስለዚህ ቅድም አንቺም ስታነሹ እንደነበረ እኛ ደህና ስንሆን ነው ለሌሎች ሰዎች መድረስ የምንችለውና በአሁኑ ጊዜ በተለይ ጊዜ ተጣቧል። ሰዎች በአጠቃላይ ቢዚ ናቸው። ፎከሳቸው ስራ ላይ ነው፣ ልጆቻቸው ላይ ነው። ስለዚህ ምንድነው ጤናን መጠበቅ እንደ ለግዠሪ ወይ እንደ ጥፋት ነው የምናየው ብዙ ጊዜ። አሁን ስፖርት ለምን አትሰራም ብለሽ አንድ ሰውን ብትጠይቂው እኔ ጊዜ የለኝም መሽደላኝ እንደዚህ ነው። ስለዚህ ወደፊት የሚያጠፋውን በሕክምና የሚያጠፋውን ጊዜና የሚያወጣውን ወጪ ለመቀነስ ምክንያቱም ደግሞ ይሄንን ለምለው ለምንድነው አብዛኛው ነገር በወጣትነት እድሜ ነው የሚሰራው። በወጣትነታችን ያልሰራነው ነገር እድሜያችን ከገፋ በኋላ እናምጣው ብንለው ነገሮች ከተባባሱ በኋላ አስቸጋሪ ነው የሚሆነው። ስለዚህ ቅድመ ጥንቃቄዎችን ሰዎች ለራሳቸው ጊዜ መስጠትንም እንደ ቅብጠት ወይ ደግሞ እንደ ጊዜ እንደማባከን ሳይሆን እንደ ግዴታ ቆጥረው በቂ እንቅልፍን ከማግኘት ጀምሮ ቤት ውስጥ በተገኘው ነገር ብቻ የተመጣጠኑ ነገሮችን ከመውሰድ ከሱስ በመራቅ እንዲሁም ደግሞ ሌሎች ቅድም ያልናቸው ማህበራዊ ግንኙነታቸውን ለማጠናከር በመሞከር አንድ የሚያምኑት ሰው የኔ የሚሉት ሰው ቢኖራቸው ደግሞ ችግር ሲገጥማቸው ጫና ሲገጥማቸው ከሰዎች ጋር ማካፈል ሀሳባችንን ማካፈል በራሱ ነገሮችን በተወሰነ ያቀላል። ችግር ሲገጥማቸው ደግሞ እርዳታ መጠየቅን እንደ መሸነፍ ሳይሆን እንደ አንድ ጥሩ የችግርን የመቋቋም ሂደት ወስደውት ከሰዎች ጋር እርዳታን በመጠየቅ ሀሳብን በማካፈል ኑሯቸውን የሚመሩበትን መንገድ ቅድምም የተወሰነ ከጠቀስኳቸው ነገሮች ጋር አያይዘው ቢያደርጉ የተሻለ ነው ብዬ አስባለሁኝ። መልካም ተመልካቾችን ደግሞ ግብዣ እናድርግ። የተከበራችሁ ተመልካቾቻችን በ0112 742 35 እየደወላችሁ የአእምሮ ጤና ላይ ያላችሁን ጥያቄ፣ ሀሳብ፣ አስተያየት እንደዚሁ ማካፈል ትችላላችሁ ማለት ነው። አንድ ሀሳብ እናንሳ እዚህ ጋር እንግዲህ ስለ ሰው የምንጨነቀው የሰውን ዋጋ በተረዳን ልክ ነው የሚሆነውና አጠገባችን ያለን ሰው ጓደኛችን፣ የስራ ባልደረባችን፣ በቤት ውስጥ የምንኖረውንም ሰዎች የቤተሰብ አካል ምን ያህል ነው ትኩረት የምንሰጠው? ዛሬ ነው ስሜቱ እንዴት ነው ሰላም ነው የሚለውን ነገር እርስ በርስ እንተያያለን ወይ? ከዛ በኋላ እንጠያየቃለን ወይ? ለምሳሌ ስራ ላይ አንድ ባልደረባ ባይኖር በቃ የለም ብለን ነው የምናስበው። ወይ ፊልድ ሄዷል ወይ እረፍት ወጥቷል እንደዚህ ብለን ነው የምናስበውና ከስራ መቅረት፣ የተለመደ እንቅስቃሴ ውስጥ አለመኖር፣ የተለያዩ የባህሪ ለውጦች ማምጣት በራሱ የአእምሮ ጤና ችግር ማሳያ ነውና እንዴት እርስ በርስ እንጠባበቅ? እንዴት ነሽ እንዴት ነህ እንዴት እንባባል? እንግዲህ እንዴት ነሽ ለመባባል ዶክ እንዳለችው መጀመሪያ እንዴት ነኝ ደህና ነኝ ነው። እንዴት ነኝ ደህና ነኝ ጥሩ ስላልሆነ ይመስለኛል እንዴት ነህ ደህና ነሽ ችግር እየፈጠረ ያለው። ለምሳሌ ቅድም መግቢያችን ላይ ካነሳነውም ጋር እንዲያያዝ ረጅም ሰዓት የማህበራዊ ሚዲያ ላይ መቆየት በተለይ አብዛኞቹ ያሉት ማህበራዊ ሚዲያዎች በጣም በፍጥነት የሚያልፉ አጫጭር ናቸው ይዘታቸው። ይሄ ጥናቶች እንደሚያሳዩት የትኩረት መጠናችንን አንድ ነገር ላይ ትኩረት አድርገን የመቆየት መጠናችንን ከጊዜ ወደ ጊዜ ምን እያደረገው ነው? እየቀነሰው ነው። ስለዚህ ስልቹ ነን ማለት ነው። አንቺን ምን ያህል ደቂቃ ነው አይት አድርጌ እንዴት ነሽ ዛሬ ተለውጧል፣ አይኗ እንዴት ነው ሰውነቷ ለማለት ጊዜ አይኖረኝም። ልምምዴ ምን ሆኗል ማለት ነው ደህና ነሽ ብዬ መንገዴን እቀጥላለሁ። ስለዚህ ይሄ አንደኛው የሚገናኘው የትኩረት የማድረግ አቅማችን እየተዳከመ ስለሚመስለኝ ነው። ይሄ በጣም የብዙዎቻችን ችግር ይመስለኛል። ስለዚህ አንድ እሱን ስናስተካክል ሰዎች ዙሪያችን ያሉ ነገሮች ላይ ትኩረት መስጠት እንጀምራለን ማለት ነው። ሁለተኛው ደግሞ ምናዳምጣቸው በጣም በርካታ ነገሮች አሁን ላይ እኔ ይሄ ጥናት ራሱን የቻለ ያስፈልገዋል። ወደ ምን እያዘነበሉብኝ ነው? ብቻህን ትችላለህ፣ አንተ ጠንካራ ነህ፣ አንቺ ጠንካራ ነሽ። አዎ ልንሆን እንችላለን፣ ጠንካራ ልንሆን እንችላለን፣ ብርቱ ልንሆን እንችላለን። ግን ሰው የሚያስፈልገን ሰዓት አለ፣ ፈጣሪ የሚያስፈልገን ሰዓት አለ፣ የሚያግዘን የሆነ አካል የሚያዳምጠን የሚያስፈልግበት ጊዜ አለ። ስለዚህ ሁለተኛውን የሚመስለኝ እንደዚህ አይነት ነገሮች ላይ በጣም ጊዜያችንን አለማጥፋት፣ ሰው እንደሚያስፈልግ ማመን መቀበል መጀመር አለብን። ከዚሁ ጋር ተያይዞ ሰዎች ሊጎዱ ይችላሉ። አዎ
ሁሉም ሰው ሊጠቅመን ላይችል ይችላል በዛው ልክ ደግሞ ብዙ ሰዎች አግዘውን ነው አድገን ምን ብለን ከልጅነታችን ስንነሳኮ መራመድ የቻልነው ምን ስላረገን የሆነ ሰው ደገፍ አድርጎ ጣታችንንም ሊሆን ይችላል እጃችንን ይዞ ስላለማመደን ነው የብዙ ሰው እጅ አለበት የኛ ማደግ ላይ የኛ እዚህ መድረስ ላይ ስለዚህ ሁለተኛው መፍትሄ የሚሆነው እንደዚህ አይነት አመለካከቶችን ጤናማ እንዳልሆኑ ሃይማኖታዊም አይደሉም ሃይማኖቶችን ብንሄድ ሰው እርስ በርስ መደጋገፍ እንዳለበት ነው የሚገልጹት ስለዚህ እነዚህ ማረክ ስንጀምር አጠገባችን ያለውን ማየት መመልከትና መጠየቅ ሶስተኛው ግን የመጨረሻው አጭር ነገር ሰዎችን ለወጣቸውን ስላየን ብቻ ዝም ብለን ሄደን እንደው ከስተሻል ወፍረሻል በዛሬ ይሄን በራሱ ምን ሊያመጣ ይችላል ግለሰቦቹ ላይ የስሜት መዛባት ሊያመጣ ይችላል ስለዚህ እንደዛም አይነት መልሶች ሳይሆን እንደነሽ ደናነሽ ማውራት የምትፈልጊው ነገር አለ የምትነግሪ ነገር አለ ብለን ጤናማ በሆነ መልኩ ማናገር ያስፈልጋል ለኖ ይሄ እንደመጠቅላይ ይወሰድልኝና ዶክተር በአንድ ደቂቃ እስቲ መጨረሻ ላይ የምትዩ ነገር ካለ የአእምሮ ጤና በዚህ መልኩ እንጠብቅ መልክት እሺ እንደ ማጠቃለያ የአእምሮ ጤና እንደ ማንኛውም አይነት ህመም በማንንም ሰው ላይ ሊከሰት ይችላል ያ ማለት ግን የድክመት ምልክት አይደለም አንድ የሰውነታችን አካል እስከሆነ ድረስ ህመም ሊገጥመን ይችላል ስለዚህ ህመም ሲገጥመን ለሰዎች እርዳታ መጠየቅን ልምዳችን እናድርግ ህመሙ እንዳይከሰት ጥንቃቄዎችን በበቂ ሁኔታ እናድርግ እነዚህን ሁሉ ነገሮች አድርገን ግን ከአቅም በላይ ሆኖ ራሳችን ላይ የባህሪ መለወጥ ያስተሳሰብ መለወጥ የስሜት መረበሽ ካስተዋልን ደግሞ በአቅራቢያችን ወደሚገኝ የህክምና ጣቢያዎች በመሄድ ህክምና ማግኘት እንደምንችል ማወቅ ይኖርብናል ህክምናዎቹም ብዙ አይነት ስለሆኑ ባለሙያን ቀርቦ ማናገር የተሻለ ይሆናል የሚለውን ተመልካቾች እንዲያውቁ ፈልጋለሁ ሌሎች የሰውነት አካላችን ሲታመሙ ሮጠን ወደ ህክምና እንደምንመጣው ሁላ የአእምሮ ጤናም ደግሞ ሲከሰት ወደ ውስጥ መደበቅ ከማህበረሰቡ መገለል ሳይሆን ራስን አጋልጦ ወደ ህክምና ተቋም መሄድ አስፈላጊ ነው አንድ ሰው አካሉ ሲታከም ራሱ ሄዶ መታከም ይችላል አእምሮ ደግሞ ሲታከም ራሱ መታመሙን ላያቅ ይችላል ስለዚህ ሌላ አካል ሌላ ሰው የቤተሰብ አካል ሊሆን ይችላል ብቻ ያንን ሰው ወደ ህክምና ተቋም መውሰድና መፍትሄውን ማግኘት የተሻለ ነው የሚለው ነገር እንሰር ብዙ ጊዜ የአእምሮ ጤና ወደ ህክምና አይመጣም ቤት ውስጥ የመደበቅ ነገር ነው የሚታየውና የሚታከም ጉዳይ መሆኑን በዚህ በደንብ አጽንኦት ሰተን ለማለፍ ነው ዶክተር መስከረም አበበ በቅዱስ ጳውሎስ ሆስፒታል እንግዲህ የስነ አእምሮ ባለሙያ እንደዚህ ባጭሩ ማለት ነው ውብሸት የስነ ልቦና አማካሪ ሁለታችሁም ለጊዜያችሁ በጣም ነው ማመሰግነው በተመልካቾች ስም የተከበራችሁ ተመልካቾቻችን እናንተም ከኛ ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን ጤናው በቤቶ ሳምንት በሌላ የጤና ጉዳይ ይጠብቃችኋል በያላችሁበት ጤናችሁ ይብዛላችሁ ትላንት ረጅሙን ጉዞ አንድ ብለን ስንጀምር የገጠሩን ማህበረሰብ በኢኮኖሚ ከከተማው ለማስተሳሰር ዛሬ ህልማችን ታላቅ መድረሻችን ሩቅ ሚናችን የጎላ ውጤታችን ተጨባጭ ህብረትን ዘምረን ስኬትን አጉልተን በየዘርፉ አሻራ ትተን እልፍ አከናውነናል ዘመናዊነትን ተላብሰን ከዲጂታል ዓለም ተቆራኝተን እንደ አርማችን ማብቂያ በሌለው ጥረት እየተመራን በሁሉም አቅጣጫ የከፍታን ማማ ተያይዘናል የፈጣን እድገታችን መሰረት የደንበኞቻችን አብሮነት የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት የኢትዮጵያ መድን ድርጅት